ሰላም ሰላም ውድና የተከበራችሁ የብርሃንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። ውድ ቤተሰብ እንዴት ናችሁ? ቆይታችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩት ላይክ በማድረግ ጀምሩ፣ እንዲሁም ደግሞ ሼር በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬም ባለፈው ከዚህ በፊት ቪዲዮ ሰርችላችሁ ነበር ስራ ለመጀመር ብዬ በሱ ዙሪያ ላይ ትንሽ ማብራሪያ እሰጣለሁኝ እና እንዲሁም ደግሞ እኔ እኮ የእጅ ስራ ሙያ አለኝ እና እንዴት ነው ወደዛ መምጣት የምችለው ብላችሁ ላላችሁኝ ለእናንተ ለምሳሌ ልብስ ስፌት ሊሆን ይችላል፣ እንዲሁም ደግሞ ጸጉር ስራ እንዲህ መሳሰሉትን ማለት ነው። እና እንዲሁም ደግሞ ተምረን እኮ ወረቀት ይዘን ያለ ነው ወደዛ ሀገር በምን አይነት መንገድ ነው የምንገባ ለብላችሁ ለጠየቃችሁን ከዚህ በፊትም ስለ መምህራን ሰርቼ ነበር። አስተማሪዎች ጠይቆኝ እና ቪዲዮ ሰርቻለሁኝ። ግን ለሁላችሁም አጠቃላይ መልስ እንደሆናችሁ አያይዤ ስለዚህም ጉዳይ አብረን እናወራለን ማለት ነው። ስለዚህ በመጀመሪያ ሲጀምር እንግዲህ ባለፈው ጊዜ ላይ ቪዲዮ ሰርችላችሁ ነበር እና ምን ትሉኛላችሁ? አዲስ ስራ ለመጀመር እያሰብኩ ነው ብያችሁ ነበረ። እንግዲህ ሀሳቡ ሼር አድርጋችሁ በዛ መልሱን አልነገርኳችሁም፣ በዛው ጠፋው ማለት ነው። እንግዲህ እንዳጋጣሚ ሆኖ አልተፈቀደልኝም እንዲሰራ ማለት ነው። ለምንድን ነው? ምክንያቱም እኔ እንዲሰራ አልተፈቀደልኝ። እኔ እንዳልኳቸው እኔ ያለሁበት ቤት ብዙ ሰራተኞች አሉና ብዙ ሰራተኞች መኖራቸው ብቻ ሳይሆን ብዙ ሰዎች ናቸው። እንግዲህ ያው ብዙ የቤት ማለት ምንድነው የቤት እመቤት ልበል እንደዛ ነገር ብዙ አዛዦች ስላሉ ማለት ነው። አዛዦች ልበል አሰሪዎቻችን ብዙዎች ናቸው ማለት ነው። እና 6 ቤት ነው ቤተሰብ ነው ያለውና በዚህ ቤተሰብ መካከል ስር ደግሞ ወደ 10 ምናምን ሰራተኞች አሉ ማለት ነው። ስለዚህ ምንድነው የኔ ሴትዮ ፍቃደኝነት ሳይሆን እኔ እሷን በማማክርበት ሰዓት ላይ ምን ተፈጠረ መሰላችሁ? አይ አንቺ ለሰራተኛሽ እንደዚህ የምታደርጊ ከሆነ ሁሉም ሰው ማለትም ሁሉም ሰራተኛ ብድግ ብሎ እኔም ይሄን ልስራ ብሎ ስራ ለመጀመር ያስባል። ስለዚህ በዛ ምክንያት እንድትሰራ ወይንም ደግሞ እንዲፈቀድላት አንፈልግም ብሎ ያው ወንድሞችም አሏት እህቶችም አሏት ማለት ነው። እና እነሱ ስላልፈቀዱላት አልፈቀደችልኝም ማለት ነው። ስለዚህ ያው የልብስ ለመሸጥ ያሰብኩትን ስራዬን በዚህ ምክንያት ያው ለመሰረዝ ሞክሬያለሁ ማለት ነው። እንግዲህ መጠየቅ ጥሩ ነው አይደለ? ምሉንን ነገር መስማት መልካም ነው። አገራችን አባባል እንደምለው ማለት ካለመናገር ደጃዝማችነት ይቀራል እንደሚባለው ተናግሮ በልብ አስቦ አንሰላስለው ዝም ከማለት አናግሮ እንደዚህ ቁርጥን አውቆ መኖር መልካም ነው ብዬ አስባለሁ። እና ያው ታውቁ የለ እነሱ ብዙን ጊዜ እርግጠኛ ኢትዮጵያውያን 2-3 ነን ያለ ነው። ሌሎች ሀገር ዜጎች ናቸው እየቤት ያሉት የተለያዩ ናቸው ማለት ነው። እና ፊሊፒኒ፣ ስሪላንካ ናቸው ያሉት ማለት ነው። እና ስለዚህ በዛ ምክንያት ያው ሳይፈቀድልኝ ቀረ ብዬ ነው የምላችሁ ውድ ቤተሰብ። ሌላ እንግዲህ እኔ ልብስ መስፋት እችላለሁ፣ ጸጉር ስራ መስራት እችላለሁ፣ ማስተማር እችላለሁ፣ አስተማሪ ነኝ። እንደገና የመሳሰሉ በጣም ብዙዎች ማለት ነው። እና የጠየቃችሁኝ ጥያቄ ነው ለእሱም መልስ አያይዤ የምነግራችሁ። እንግዲህ እንደምታውቀው በእኛ አገር ወይንም ደግሞ የኛ ልጆች ቅንነት ይጎለናል። በጣም ብዙ እንደዛ ስላችሁ በጣም ብዙ ቅኖች አሉ። ነገር ግን ደግሞ በጣም ቅንነት የሚጎድለን ቅንነታችንን ቅን መልካም ነገር ከመስራት ይልቅ ያንን መልካም ነገር በገንዘብ መቀየር የምንፈልገው ብዙዎች ነን ማለት ነው። እና ከዛ የተነሳ እንግዲህ ያው እዚህ ሀገር ምንድነው ልብስ ሰፊዎች እነዚህ ምንድነው ቅያጣ ይባላል እና ቅያጣ ይባላል። ጸጉር ቤትም ደግሞ ያው ሳሎን የሚባለው ማለት ነው። እና ስለዚህ በእንደዛ አይነት መንገድ ስትመጡ ከሀገር ቤት ስትመጡ እናንተ አሁን ምንድነው ችግር የሚፈጥረው በአሰሪና በሰራተኛው መካከል ያለው ኮንታክት ነው ችግር እየፈጠረ ያለው ማለት ነው። ግን ሰራተኛና አሰሪው ቀጥታ አይገናኝም እዚህ ሀገር ላይ ማለት ነው። እና ሰው በሙያ መጥቶ ቀጥታ ምንድነው ደላላ ነው የሚያገናኛቸው። መካከላቸው መግቢያ ድልድዩ ማነው? ከኢትዮጵያ ወደ ኩዌት ለማስገባት ግዴታ ምንድነው የሚባለው ደላላ ይገባል። ለምንድነው ደላላ የሚገባው? ያ ወንድም ልብስ ሰፊ ጸጉር ሰራተኛው እዚህ አገር ላይ ሰው የለውም ማለት ነው። ሰው ስለሌለ ግዴታ ምንድነው የሚሆነው?
ቀጥታ አሰሪውን ማግኘት ስለማይችል በደላላ በኩል ይመጣል። በደላላ በኩል ደግሞ ሲመጣ እንዳልኳችሁ እስከ 700 እስከ 800 ከዛ በላይ ሊያወጣ ይችላል። እዚህም ከመጣ በኋላ ደግሞ ባለ ድርጅቱ ምን ያደርጋል መሰላችሁ? ወይም ደግሞ አንተ ራስህ ነህ ምንድነው ይሄ ኢቃማ ለማውጣት የሚከደውን ፕሮሰስ ሁሉ የምትጨርሰው አንተ ነህ ሊለው ይችላል ማለት ነው። ገብታችኋል አይደል? ነገር ግን ቀጥታ ኮንታክት ለምሳሌ አሁን ቀጥታ ከዛ አለ አሁን ጎግል ላይ ምናምን አለ አሉ ሰርች ሲደረግ ለምሳሌ እንደ ነርሶች፣ አሮጊት እንክብካቤ፣ ሸማግሌ መንከባከብ ምናምን ይፖስታል ይባላል። እኔ ግን በእርግጥ በመረጃ ማለት እንደዚህ በግልጽ ያየሁት ነገር ምንም ነገር የለምና የተማሩ የሚቀጥሩት አሁን የጤና ሚኒስቴር ብቻ አላቸው እንትን አሉ ማለት ነው። መረጃም ሳይሆን የሚፈልጉትን ሰራተኛ ምንድነው እንዳለ የትምህርት ደረጃቸውን የስራ ልምዱን ምናምን የሚፈልጉት ሰራተኛ ከየትኛውም ሀገር የሚለጥፉበት አለ ሲባል ሰምቻለሁ። ኦር ደግሞ በጎግል ላይም ደግሞ ሰርች አድርጎ ማግኘት ይቻላል የሚል ጥቆማ አለ ማለት ነው። እና ስለዚህ እናንተ ማድረግ ያለባችሁ ኢንተርናሽናል ለምሳሌ አሁን እንግዲህ የኛ አስተምሮትና የነሱ አስተምሮት አንድ ላይሆን ይችላል እና በኢንተርናሽናል ትምህርት ደረጃ ውጤት ያላችሁ በዛ መንገድ ያው በዚህ በኢንተርኔት ኮንታክት አድርጋችሁ ተጻጽፋችሁ ወደዚህ መግባት ትችላላችሁ ማለት ነው። ተጻጽፋችሁ በማለት እሱ ብቻ ነው ብቸኛው አሰሪና ሰራተኛ ቀጥታ የሚያገናኘው እሱና እሱ ብቻ ነው ማለት ነው። ምንም ደላላ በመካከላችሁ ሳይኖር ተጻጽፋችሁ ዶክመንታችሁን ልካችሁለት በኢሜል ማለት ነው። በኢሜል ተላልካችሁ ጨርሳችሁ ምን ማድረግ ትችላላችሁ? ወደዚህ መግባት ትችላላችሁ ማለት ነው። በፀጉር ስራ እንዲሁም የተመሳሰሉ ነገሮች እንደዚህ አሁን ሌሎች ሀገሮች ፖስት አይቶ በዛ የተማሩበትን መረጃቸውን ሁሉ ተቀባብሎ ያው ታውቃላችሁ እንግሊዘኛ ሌሎች ሀገሮች ፓስት ናቸው እና በደንብ ነው የሚችሉት ማለት ነው። ፀጉር ቤት የሚሰሩትን ቤት እንኳን መጥተው የሚሰሩት በደንብ ነው በጣም የሚችሉትና በጣም ነው የሚያስቀኑት እንግሊዘኛ ሲናገሩ። እና ስለዚህ በዛ መንገድ ተነጋግራችሁ እናንተ መምጣት ትችላላችሁ። ነገር ግን እነዚህ ጠቃቅን ድርጅት ውስጥ ለምሳሌ እንዴት ነው የሱቅ ስራ ሱቅ ውስጥ ማለት ጠበቃ በተፍቲሽ ምናምን መስራት የምትመጡ አሪስ ነው የሚባለው አይደል? እዚህ ሀገር እንደዛ የምትመጡት ግዴታ በመካከላችሁ ደላላ ስለሚገባ ደላላ ብር ይበላችኋል ማለት ነው። ብር ስለሚበላችሁ በጣም ብዙ ብር ነው የምታወጡት ማለት ነው። እንግዲህ ማለት ነው በጣም ብዙ ብር ነው የምታወጡት። መታችሁም ደግሞ ሊመቻችሁም ላይመቻችሁም ይችላል። ነገር ግን ከኢትዮጵያ ተጻጽፋችሁ በየትኛው መንገድ ብትመጡ እናንተ እዚህ ሀገር ያመጣችሁ ድርጅት ግዴታውን ወይንም ደግሞ ኃላፊነቱ ስለሚወስድ ራሱ ምን ይላል መሰላችሁ? ወረቀታችሁን አሰርቶላችሁ አስተካክሎላችሁ የቤት ክራውን ምኑን አስተካክሎ ምን ይላችኋል? ይሰጣችኋል ማለት ነው። እንግዲህ እኔ ማቆ ሴት ያሰረኝ ስጠይቃትም ያለችኝ እንደዛ ነው ማለት ነው። ለምሳሌ በምንድነው እሷ እንዳልኳችሁ የሌላ ውጪ ስራ አላትና በሽርኬ ሰራተኛ ሲመጣና በቤት ሲመጣ ልዩነቱ ምንድነው ስላት ምንድነው ያለችው? አንደኛ ደሞዝ ጭማሪ ያለው፣ ሁለተኛ ነገር ደግሞ የቤት ክራ ደግሞ ብቻ ነው የሚታሰበው። የቤት በቃ ማለት ብዙ ነገር ነው ያለችኝ እሷ ማለት ነው። ስለዚህ ከዛ አንጻር ነው አሁን እሷ ብታመጣ ለሰራተኛ ብታመጣ ድርጅት ባለቤት እሷ ብታመጣ ሙሉን የቤታችሁን ክራ የቃማውን ማሰሪያ ሙሉን ስፖንሰር የምታደርጋችሁ እሷ ነች ማለት ነው። በዛ መንገድ ነው የምትመጡትና ያው እንዳልኳችሁ ትልቁና ዋነኛው ችግሩ ምንድነው? እኛ ኢትዮጵያውያን በቅንነት ህዝባችንን ማገልገል አንወድም። በቃ ትንሽ ጉርሻ እንፈልጋለን ወይንም ደግሞ በጣም ትንሽም አይደለም የእውነት ለመናገር ማለት ነው። ፌር አይደለም። በቃ 700 800 900 1 ሚሊዮን ብር በኢትዮጵያ ብር ኩዌት ለመግባት ለመክፈል ይሄ ፌር አይደለም። በቃ አውሮፓ ሀገር አይደለም የምትገባው ወይንም የምትገቢው። ስለዚህ ራሳችሁን በዚህ ገንዘባችሁን እንዳትበሉ። አጭበርባሮች አሁንም አሉ እየተባሉ ነው። በጣም ብዙ ሰዎችም ደግሞ በቲክቶክ ላይ የሚጽፉልኝ ሰዎች አሉ። እኔ ማለት በዛ ያሉትን መልስ አልሰጥም፣ ምክንያቱም በቲክቶክ ላይ ብዙ ሰዎች መልስ የሚሰጡ ስላሉ ማለት ነው።
እና ስለዚህ ይህንን ነው እኔ ማለት የሚፈልጉ። በጣም ነው የምወዳችሁ ማከብራችሁ። በሙያችሁ መምጣት የምትፈልጉት እንዳልኳችሁ ጎግል ላይ ገብታችሁ ምን ስራ እንዳለ ኩዌት ላይ ያለውን መረጃ ሁሉ ተጻጽፋችሁ ማግኘት ትችላላችሁ ይመስለኛል። ማለት እርግጠኛ አይደለም ሰርች አድርጌ ስላላየው፣ ግን እዛ ጎግል ላይ እንዳለ ብዙ ሰዎች ሲናገሩ ሰምቻለሁ ማለት ነው። እና ለማንኛውም ግን ኢንተርኔት እጃችሁ ላይ ስለሆነ ያው የትምህርት ማስረጃ ያላችሁ እዛ ላይ ሰርች አድርጋችሁ አያት ማድረግ አይከፋም ማለት ነው። አይከፋም ብዬ አስባለሁ ማለት ነው። ያው በጥንቃቄ እናንተም እሱንም ማለት ነው። ያው በዚህን ዘመን ላይ የሚታመን ሰው የለም። እርግጥ በጣም ከባድ ነው ማለት ነው። እና እዛ ውስጥ ማጭበርባሪዎች ሊኖሩ ስለሚችሉ ቪዛ የትምህርት ማስረጃችሁ ምናምን ካላካችሁ በኋላ ደግሞ ችግር እንዳይፈጠር ሁሉንም ነገር በማስተዋልና በጥበብ ማድረጉ መልካም ነው ብዬ አስባለሁኝና ዛሬ እቺን መልእክት ለማስተላለፍ ነው የመጣሁት። ወዳችኋለሁ። መልካም ጊዜ ይሁንላችሁ።